ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር እግዚአብሔር ይመስገን አለሁላችሁ። እንዴት ነው? ዛሬ ቀዝቀዝ ብሏል ማለት ነው። ገና እና አብርሽ አልመጡም ማለት ነው። እንግዲህ ደስታ መጥቷል ማለት ነው። በቲክቶኩ እየዘፈነ ተዋደን ነው እንጂ ምናምን እያለ መጥቷል ማለት ነው። እንግዲህ ጠፋ ስትሉ የነበራችሁት መጥቷል። እንግዲህ ሰሞኑን ደግሞ በዩቲዩቡ ይመጣ ይሆናል ማለት ነው። በዩቲዩቡ መጥቶ ሊቀውጠው ይችላል ብለን እናስባለን። ይኸው እንግዲህ መጥቷል። ተዋደን ነው እንጂ ምናምን እያለ ለሩታዬ እየዘፈነላት መጥቷል ማለት ነው። እየዘፈነላት መጥቷል እላችኋለሁ። ግማሾቻችሁ ብዙ ነገር ትላላችሁ። እንግዲህ እኔ የማውቀው ነገር የለም። ምንድነው ነገሩ? ከእንትሉ ውጭ አድርገውን ነበር ከድራማው ውጭ። አሁን ደግሞ ሊያመጡት ነው መሰል መልሰው ማለት ነው። ከወጣ እንግዲህ ከድራማው ተወጣ አንድ ሁለት ወር ሊሆነው ነው መሰለኛ። ይሆነዋል፣ ኧረ ይሆነዋል። እና ከዛ ውጭ በዩቲዩብም በቲክቶኩም ጠፍቶ ነበር። አሁን ደግሞ እንግዲህ ለስራ ወደ ውጭ ወጣ ብዬ ነበር መልሽ የመጣው ብሎ ይመጣል ብለን እናስባለን። እንግዲህ ዛሬ እየዘፈነላለ ሩታዬ መጥቷል ማለት ነው። አይ ደስታ፣ አይ ደስታ! ወይ አሸንፈሃል ወሰድክ ወይ ያንተ ወይ እንደ ሄልሚላ ለምን ሙጥጥ አትልም ማለት ነው። ሙጥጥ አትልም። እና ለማንኛውም ብዙዎቻችሁ እንግዲህ እየተጨናነቃችሁ ነው። የዛሬ ወሬ እስከሚደርስላችሁ ድረስ ዛሬ ወሬ የለም። ዛሬ የሚሰሩ አይመስለኝም ቪዲዮ። ዛሬ እንግዲህ ዲኤም መቶ ሰርቷል። በቃ አለቀ። የሚሰሩ አይመስለኝም። እንዴት ብትሉ ያው ፖሊስ ጣቢያ ምናምን ደግሞ ቪዲዮ አይቀረጥም። እንግዲህ ልጁም የተገኘ አይመስለኝም። እስካሁን አልመጣም። ልጁ አልተገኘም ተብሏል። ለልጃቸው ሳያስቡ ለእነሱ ናቸው። አንዴ ከሬ ወሰደው እያለ ሚዲያው ነው እንጂ የሚያወራው ልጁ ያለበት ቦታም አልታወቀም። እንግዲህ ደስታ ደግሞ እስቲ ደስታ መጥቷል ማለት ነው። ወይ ሩታዬ ሊያጥናና ላጥናናሽ ነው ብሎ ነው እንግዲህ የመጣው ማለት ነው። እየዘፈነ እየጨፈረ መጥቷል እንላችኋለን ማለት ነው። ለማንኛውም ሸለክ እያረጋችሁ አበረታቱን እኛን። ዛሬ ማን ነው እናንተ? ማን ነው ዛሬ ማን ነው ይላችኋል። ዛሬ ስንት ነው ቀኑ? እና እንግዲህ ያው ውድ ቤተሰቦቼ ደስታ ዛሬ ከች ብሏል። ከች በኮረኮኝ ይችላል። ደስታ ግልግሉን ሊያቀዘቅዘው ይሆን የመጣው? ለምን ይሆን እኔ አላውቅም። ቀዝቀዝ ሊያደርገው መሰለኝ የመጣውና ያው ደስታ መጥቷል። እናቶች መጥቷል። አዎ ቀዝቀዝ ሊያደርገው መጥቷል ማለት ነው። በነገራችን ላይ ደስታ ተመጣ እንግዲህ ወይ የሆነ ነገር ደግሞ ሞቅ ይላል፣ ወይ ደመቅመቅ ይላል፣ ወይም ሉልዬ ተገኘ ሉልዬን ይዘን እንግዲህ ወደ አንዱ እንሂድ ምናምን ይባባላሉ። እንግዲህ የዛ ደግሞ አብርሃም ይመጣና ልጄን የትም ይዛችሁ አትሄዱም ይላል። ይደበላለቃል ማለት ነው። ይደበላለቃል። መጀመሪያ ልጁ ይገኛል ትሉም እንዴ? እና ያው ሉልዬ መገኘቱ ስለማይቀር ነው ይገኝ የምላችሁ። ያው አባቱ ጋር ነው ሌላ የት ይሄዳል? አባቱ ጋር ስለሆነ ነው። እና እናንተ ራሴ ዳሙኛል። ለማንኛውም ሼር ላይክ አድርጉ። ዛሬ ቀዝቀዝ ብሏል። እውነቴን ነው የምላችሁ። ሌሎቹ ሲያቦካኩ ያው እንግዲህ ታውቃላችሁ። ሩታና አብርሽ የሌሉበት እንትን ይቀዘቅዛል መሰል ቪዲዮ አስታሁን ብቅ አላሉም። እንግዲህ ብቅ ሊሉ ይችላሉ። በአንደኛቸው ቻናል ይለቀቃል ወይ ሰሞኑን በሄርሜላ ተለቆ ያውቅም። አሁን በሄርሜላ ይመጣሉ ማለት ነው። እና አላችኋለሁ እንግዲህ አዲሱ ቻናሏ ነው እንደውም የሄርሜላ የፈጠነው ማለት ነው። 80 ምናምን ሺህ ደርሷል። እና አዲሱ ቻናሏ እንዴት ነው በግል አሳደጉላት በአንድ ቪዲዮ። ያሁኑ ነው እንትን ያለው አላ አንድ ቪዲዮ ነው እኮ አዳዲ። በዚህ ግል ነው ቻናል መክፈት ያለባቸው ማለት ነው። ካሁን በኋላ እንኳን ያው ስንት ወር ነው የቀረው ቻናል መክፈት የሚቻል አይመስለኝም። ለምን መሰላችሁ? 800,000 ሰዓት የት ይመጣል? እኔ እኮ አሁን ልከፍት ነበረ ግን እኔ አልከፍትም። ይሄን ነው እንትን እላለሁኝ እንጂ በዚህ ወጣ ነበራለሁ እንጂ ቻናል አልከፍትም ማለት ነው። 800,000
8,000 ነው። ኧረ 800,000 አልኩ። በስመ አብ ወወልድ ወመንፈስ ቅዱስ። የኔ ደግሞ የተመታ ነው። ለማንኛውም ዛሬ ደስታ ጠብቁ። ወይ በዩቲዩብ ሊመጣ ይችላል፣ ወይም በእንትን ሊመጣ ይችላል። ቲክቶክ መጥቷል ዛሬ። በቲክቶክ እየቀወጠው መጥቷል። እየቀወጠው ያቺ መቼም ያቺ ቦታ እኔ ተከራይተዋት ይሆን ለቪዲዮ መስሪያ ምን ብለዋት ይሆን? ምንም የማውቀው ነገር የለም። ይቺ ቦታ እንዴት ነች? የት አካባቢ ነች? እስቲ እንደው የምታውቁ ኮሜንት ላይ ቁጭ አልኩልኝ። የት አካባቢ ነች ይቺ ቦታ? እኔ ይቺ ቪዲዮ ላይ የምትቀመጠው ቦታ የት ነች? እንደዚህ በቃ አበባዋ ምኗ ደህና ነገር እኮ መልጠው ነው። ተከራይታችሁ ነው ወይስ እንዴት ነው? እኔ መቼም አብይ ገንዘብ ታላገኘበት እንደው በነጣ አይሰጣቸውም። በዚች ጋር እንድትቀልጡ አይፈቅድላቸውም። ነው እሱ አሁን እግረኛ ራሱ ለምትላመዱት በሙሉ ግብር እንድከፍሉ ተብሏል። እንኳን ቪዲዮ ቁማችሁ ለምትሰሩበት ማለት ነው። ለእግራቸው ራሱ ካሁን በኋላ ግብር ትከፍላላችሁ ተብላችኋል። እና እናንተ እንደዚህ ተዝናንታችሁ ቪዲዮ ተቀጣላችሁ ነው? እየከፈላችሁ ነው ወይስ ምንድን ነው ነገሩ? እኔ አልገባኝም። እኔ ያልገባኝ ነገር እሱ ነው። እኔ ያልገባኝ ነገር እኔ በነገራችን ላይ ማለት ነው በአሁኑ ጊዜ ኢትዮጵያ እንደው መስራት ተፈለግን ማለት ነው እግዚአብሔርን ደህና ቦታዎች እኮ ናቸው እንደዚህ ምናምን ሰው ምናምን ታገኛ